አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድ የመዳም ቅመም ዩቱብ ተከታታዮች ሰላም ሰላም ብያለሁኝ። እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ የማሳያችሁ የሰባነክ በዶሮ አሰራር ነው ማለት ነው። ኢንሻአላህ ተከታተሉኝ ማለት ነው። ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። እዚህ ጋር የታጠበ ተዘጋጀ ዶሮ አዘጋጅቻለሁ ማለት ነው። እዚህ ጋር ቀይ ሽንኩርት አዘጋጅቻለሁ። ነጭ ስለሆነ ነው እንጂ ቀይ ሽንኩርት ነው። እዛ ነጭ ሽንኩርት አዘጋጅቻለሁ። እዚህ ጋር ሰባነኩን አጣጥቤ በደንብ አድርጌ ቆራርጬ ማጥለያ ላይ አድርጌያለሁ ማለት ነው። ኢንሻአላህ ተከታተሉኝ። ያው ከዛ በመቀጠል ያው ዶሮ ነጭ ሽንኩርት አድርጌ ያዘጋጀሁትን ብረት ድስቴ ላይ ዘይት አጨምራለሁ ማለት ነው። ዘይቱ ሞቅ ሲል ነው ብዙ ጊዜ እኔ ሽንኩርት የምጨምረው ማለት ነው። እና እናንተ የሚበቃችሁን ያክል የቤታችሁን ብዙ የምትሰሩ ልትሆኑ ትችላላችሁ። ትንሽም እንደዛ አድርጋችሁ ሽንኩርት እዚህ ጋር ጨመርኩኝ ማለት ነው። ኢንሻአላህ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን እስከ መጨረሻው እዩት ማለት ነው። እዚህ ጋር ነጭ ነው ሽንኩርቱን ጠበስኩኝ፣ አቁላለሁኝ። ቀላ ማለት ሲጀምር እዚህ ጋር ያጠቤ ያዘጋጀሁትን ዶሮ ወይን ጨመርኩኝ ማለት ነው። ያው አንዳንድ ጊዜ ያው መዳም ቤት ስኮኑ ያው ቪዲዮ ለመቀረጽ ምናምን ብዙ ጊዜ አስቸጋሪ ነው የሚሆነው፣ ጎን በጎን ሌላ ስራም ስላለ እና ወዶቼ ያው ትንሽ ያስቸግራል ማለት ነው። እዚህ ጋር ያው ዶሮ እንደዚህ አድርጌ በዚህ መልኩ ጨምሬ እዚህ ጋር ከደርኩት የዶሮ ውሃ የራሱ ስለሚያበስለው ብዬ እዚህ ጋር ዶሮዬንና እንትኔን እያቁላለሁ እያለ ሳንትን አንድ ማጅና ፍልፍል አስዋጥ አድርጌ ጨመርኩበት ማለት ነው። በዚህ መልኩ እንድበስል ቃስ እያደረግን ዶሮውን እንድበስል እናደርገዋለን። ውሃ ምንም አይነት ውሃም አይጨምርም። እየበሰለ ሲሄድ የራሱ የዶሮ ውሃ ያመጣል ማለት ነው። እዚህ ጋር በምታዩት መልኩ እንደዚህ አድርጌ አዘጋጅቻለሁኝ። ውድ የመዳም ቅመም ተከታታዮች ቪዲዮውን እስከ መጨረሻው ህይወት ማለት ነው። እዚህ ጋር ነጭ ሽንኩርቱን ጨመርኩኝ። በነገራችን ላይ ከእንትኑን ሰባነኩን ከጨመራችሁ በኋላ ነጭ ሽንኩርቱን ማድረግ ትችላላችሁ። እኔ መጀመሪያ በትልቁ ስለቆረጥኩት እንደዚህ ማድረግ ጀመርኩኝ። እዚህ ጋር ሰባነኩን ጨመርኩኝ ማለት ነው። በነገራችን ላይ መሰላችሁ አንድ ተረት ትዝ አለኝ። የጎመን ወጥሽን ባልሽ አይብሽ ትላለች አያት። ያ ማለት ምንድነው? የሰባነክ አሰራርና የጎመን ወጥ ብዙ ብረት ድስቱ ሙልት አድርገሽው በኋላ ላይ ግን መብሰል ሲጀምር አንዲት ትንሽዬ ሰሃን ነው የሚሆነው ማለት ነው። እና እንደዚህ በዚህ መልኩ እንደዚህ አድርጌ ሰርቻለሁ ማለት ነው። ገና ስሰራ አያት የምትለው ነገር ትዝ አለኝና እስኪ ለምን ላካፍላችሁ ብዬ በዚህ መልኩ እንትን አልኩ ማለት ነው። እና ውድ የሀገሬ ልጆች የመዳም ቅመም ነኝ። በዚህ መልኩ እንግዲህ አይታችሁት የነበረ ጎመን በብረት ድስቱ ትልቅ የብረት ድስት ሙሉ የነበረ በዚህ መልኩ እንደዚህ ብሎ ተጠናቋል ማለት ነው። ውሃው ደግሞ እኔ ጨምሬ ሳይሆን የራሱ ትንሽ ውሃ ይወጣዋል ማለት ነው። እዚህ ጋር ቀይ ቀይ ሆኖ የምታዩት ቲማቲም ሲጨምር ሳላሳየኋችሁ ነው። ቲማቲም ነው የጨመርኩበት። ከዛ በተረፈ ደግሞ ቲማቲም አለመጨመርም ትችላላችሁ። እንደ ቤታችሁ አሰራር አድርጋችሁ መስራት ትችላላችሁ። ውዶችዬ እወዳችኋለሁኝ ከልብ ከልብ ማለት ነው። በዚህ መልኩ እንደዚህ አድርጌ አቀራርቤ በነጭ ሩዝ በሻህር እያርጌ ነው የሰራሁት። ሰላም ቆዩ፣ ሰላም ሰንብቱ። አዳዲስ መረጃ